በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በዓለም ሁሉ ላላችሁ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በእኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እግዚአብሔር አምላክ የተባረከ ይሁን። ጌታ ፈቅዶልን ዛሬም ደግሞ በሕይወት ኖረናል። እንግዲህ ትላንት ካቆምንበት ደግሞ ዛሬ እንቀጥላለን። እንግዲህ በአምልኮ ዙሪያ ላይ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን እንዴት ማምለክ እንደሚገባን በተከታታይ አይተናል። ዛሬ ደግሞ የሚቀጥለውን አራተኛውን በእውነት እግዚአብሔርን ስለማምለክ እንመለከታለን። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 23 እስከ 24 ባለው ክፍል ላይ ለእግዚአብሔር ወይም ለአብ በእውነትና በመንፈስ ሊሰገድለት ይገባል፣ አብም እንደነዚህ ያሉትን ይሻል ብሎ ተናግሯል። ስለዚህ ዛሬ የምንመለከተው በእውነት እንዴት እግዚአብሔርን እናመልካለን ነው። ስለ እውነት እናያለን። እውነት ምንድነው ነው? እውነት ትክክለኛ፣ ትክክል፣ እርግጥ የሆነ ማለት ነው። ብዙ ጊዜ ሰዎች ትክክለኛና እውነተኛ በሆነ ማንነት በእግዚአብሔርም ፊት በሰውም ፊት መቅረብ አይችሉም። ብዙ ጊዜ ሰዎች በሚያታልል ማንነት ወይም ደግሞ ትክክለኛ ባልሆነ ማንነት ሲቀርቡ እናስተውላለን። ዛሬ ከመጽሐፍ ቅዱስ ውስጥ እግዚአብሔር ተስፋ ከገባላቸውና አባት ከሆኑት ታላላቅ ሰዎች መካከል አንዱ የሆነውን የአብርሃም ልጅ የሆነውን ያዕቆብን እንመለከታለን። ያዕቆብ በዘፍጥረት ምዕራፍ 27 ላይ አባታቸው ይስሐቅ ሸምግሎ ዓይኖቹ ከማየት በፈዘዘ ጊዜ ለታላቅ ልጁ ኤሳውን ጠርቶ አደናድኖ አምጥቶ ነፍሱ ደስ በተሰኘች ጊዜ እንዲባርከው ባዘዘው ጊዜ እናታቸው ይህንን ጉዳይ ርብቃ ማለት ነው በሰማች ጊዜ ለልጇ ለያዕቆብ አድልታ አባታቸው የተናገረውን በመስማት ያዕቆብ አባታቸው የሚፈልገውን አይነት አደን በሚመስል መልኩ አዘጋጅቶ እንዲያቀርብና በረከትን እንዲቀበል ልጇን ትመክረዋለች። ማንን? ያዕቆብን። ያዕቆብ ይህንን የእናቱን ምክር ሰምቶ ተነስቶ እናቱ እንዳለችው ያደርጋል። መጽሐፍ ቅዱስ ላይ በዘፍጥረት ምዕራፍ 27 ከአንድ ጀምረን እስከ ቁጥር 29 ድረስ ያለውን ክፍል እናንተ እያንዳንዱን እንድታነቡ በጌታ ፍቅር እጠይቃችኋለሁ። እኔ ከጊዜ አኳያ ሙሉን መጽሐፍ ማንበብ ስለማልችል ጥቂቱን ክፍል ወይም ደግሞ ለመልእክቴ የሚረዳኝን ክፍል ከውስጡ አነባለሁ። እኔ ቁጥር 18 ጀምሮ እስከ ቁጥር 21 ድረስ ያለውን እኔ አነባለሁ። ቀሪውን ግን እስከ 29 ድረስ እንድታነቡ በጌታ ፍቅር አሳስባለሁ። ቁጥር 18 ላይ 27 18 ላይ ወደ አባቱ ገብቶ ያዕቆብ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማን ነህ አለው። ያዕቆብም አባቱን አለው የበኩር ልጅህ እኔ ኤሳው ነኝ። እንዳዘዝከኝ አደረግኩ። ነፍስ ትባርከኝ ዘንድ ቀና በል ተቀመጥ፣ ካደንኩትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነ አገኘኸው አለው። እርሱም እግዚአብሔር አምላክ ወደ እኔ ስለ አቀረበው ነው አለው። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ እዳስ ዘንድ ቀረበኝ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም ይህ ድምፅ የያዕቆብ ድምፅ ነው፣ እጆች ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበር፣ እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩ፣ ስለዚህም ባረከው ይላል። ልብ በሉና ተመልከቱ ውድ ወገኖቼ። እዚህ ክፍል ላይ ያዕቆብ ኤሳውን ሆኖ ነው የቀረበው። አባቱን አንተ ማን ነህ ሲለው ያለው ማን ነው? ልጅህ ኤሳው ነኝ። ቁጥር 19 ላይ ልጅህ ኤሳው ነኝ፣ እኔ ልጅህ ኤሳው ነኝ አለው። ማን ነው ይህን የሚለው? ያዕቆብ። ምን ሊያደርግ? ሊባረክ፣ በረከትን ሊቀበል።
በማማንነት በራሱ ባልሆነ ማንነት እውነተኛ የሱ ማንነት ያዕቆብ ነው። እሱ ግን በአባቱ ፊት የቀረበበት ማንነት የኤሳው ነው። በዚህም በማታለሉ ስራው ተከናውኖለት በረከቱን ተቀበለ። ይሄ የተቀበለው በረከት የራሱ አደረገው። በረከቱ ግን የማን ነው? የወንድሙ ነው። ልብ በሉና ተመልከቱ። እውነት ያልሆነ ነገር ነው። እውነት ባልሆነ ማንነት ቀርቦ የሌላውን እውነት ወስዶ የራሱ በማድረግ በረከቱን ተቀበለ። ታዲያ ያዕቆብ ይህ የተቀበለው በማታለል የራሱ ባልሆነ እውነተኛ ማንነት ባልሆነው የተቀበለው በረከት ምን ድረስ አዝልቆት ይሆን? ተመልከቱ። እዚህ የመጽሐፍ ቅዱስ ክፍል ላይ ያዕቆብ በረከት ተቀብሏል። ነገር ግን የተቀበለው በረከት ትክክለኛ ባልሆነ እውነት ባልሆነ መንገድ ስለነበረ እውነት ባልሆነ መንገድ በአባቱ ፊት ቀርቦ ስለነበረ አባቱን አታለው ተቀብሎ ስለነበረ በረከቱ በረከት ሊሆንለት አልቻለም። ይህ ደግሞ እውነተኛ በረከት እንዳልሆነ ያዕቆብ ይህንን እውነታ ያረጋገጠበትን የመጽሐፍ ቅዱስ ክፍል እንመለከታለን። እዚሁ ዘፍጥረት ምዕራፍ 32 ላይ ሄደን በምንመለከትበት ጊዜ ምዕራፍ 32 ላይ ከቻላችሁ መጽሐፉ በእጃችሁ ካለ ከሌለም ደግሞ ወስዳችሁ እንድትመለከቱ እጋብዛችኋለሁ። ቁጥር 22 ጀምሮ አነብላችኋለሁ። እናንተ 32ን እንዳለ እንድታነቡ በጌታ ፍቅር አሁንም ደግሜ እጋብዛችኋለሁ። እኔ 32 ቁጥር 22 ጀምሮ ያለውን አነባለሁ። በጌታ በኢየሱስ ክርስቶስ ስም። በዛች ሌሊት ተነሳ፣ ሁለቱን ሚስቶቹን፣ ሁለቱን ባሪያዎቹን፣ 11ዱንም ልጆች ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድም ሰው እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካ። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ። እንዲህም አለ፣ ሊነጋጋ ቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንግዲህ አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ልብ በሉ፣ የሚገርመው ክፍል ይሄ ነው። ቅድም ባነበብነው የመጽሐፍ ቅዱስ ክፍል ላይ አባቱ ይስሐቅ ማን ሲለው ኤሳው ነኝ አለ። አሁን ደግሞ በእግዚአብሔር ፊት ሲቀርብ ምን አለ? ስምህ ማን ነው ሲለው ያዕቆብ ነኝ አለ። አታሎ የተቀበለው በረከት ሊሆንለት እንዳልቻለ በእውነተኛ ማንነት ቀርቦ በእውነተኛ ባልሆነ ማንነት ቀርቦ የተቀበለው በረከት ስላልሆነለት አሁን በረከትን እውነተኛ በረከትን ካልባረከኝ አልለቅህም አለው። ለምን? ይሄ ሰው ተባርኮ አልነበረም? ለምን በረከትን ፈለገ? ልብ በሉ። የመጀመሪያው በረከት ትክክለኛ ባልሆነ ማንነት እውነት ባልሆነ ማንነት የተቀበለው ስለነበረ ነው። ስለዚህ አሁን ተመለሰ፣ እውነተኛ ማንነቱን አጋለጠ። እግዚአብሔርም አባቱን አታሎ እንደነበረ ስለሚያውቅ እስቲ በእኔስ ፊት ቀርቦ አሁንም ያንኑ ያደርግ ይሆን ብሎ ስምህ ማን ነው አለው። አሁንም ካታለለ ሊቀልጥ ነው። ስለዚህ መጀመሪያውን አይቷል። ያዕቆብ ሊደግሞ አልፈለገም። አሁን በእውነተኛ ማንነት በእግዚአብሔር ፊት ቀረበ። እውነት ማለት ይሄ ነው። የሆነውን ሆኖ አስቀድሞ የሆነው ሆኖ አይደለም፣ ሌላ ሆኖ እሱ ሌላ ማንነቱ ሌላ። አሁን ግን እውነተኛ ማንነቱን ይዞ በእግዚአብሔር ፊት ቀረበ። ያዕቆብን እግዚአብሔር ሳያውቀው ቀርቶ አይደለም ስምህ ማን ነው ያለው። በደንብ ጠንቅቆ ያውቃል። እውነተኛ ማንነቱ ተቀይሯል ወይስ አልተቀየረም? እውነት አሁንም ያዕቆብ እንደዛው እያታለለ ነው ወይስ እውነት ነው ብሎ እግዚአብሔር ሊያረጋግጥ ማን ነው ሲለው ያዕቆብ ነኝ አለ። እግዚአብሔርም እጅግ ተደሰተ። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባልም፣ ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜ ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔር ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጲኒኤል ብሎ ጠራው ይላል። በእውነተኛ ማንነት የተባረከው በረከት፣ በእውነተኛ ማንነት ያገኘው ትክክለኛ ነገር
እንዴት እንዳረካው ተመልከቱ። ምን አለ? ሰውነቴም ድና ቀረች፣ ሰውነቴም ድና ቀረች። በእውነት ፍጹም የሆነ ደህንነት፣ ፍጹም የሆነ በረከት የሚኖረን በእውነተኛ ማንነት የምናደርጋቸው ነገሮች ናቸው። ዛሬ በህይወታችን የሞሉት ምንድን ናቸው ወገኖቼ? በምን አይነት መንገድ ነው ህይወታችን የተገነባው? በእውነት የመጡ ነገሮች ናቸው ወይስ አታለን ያመጣናቸው ነገሮች? እንፈትሽ ህይወታችንን፣ እንዳስ ህይወታችንን፣ እንመልከት። ይሄ ለትምህርታችን ተጽፏል። ይሄ ካላስተማረን ምንም ሊያስተምረን አይችልም። አታለን ያመጣናቸው የትኛውም ነገሮች በህይወታችን እረፍት ሊሰጡን አይችሉም። ቤታችን ሊሞላ ይችላል፣ ኑሯችን ሊሞላ ይችላል፣ ግን ፈጽሞ እረፍት አይሰጡንም። ይሄ ሰው እኮ አባቱ ባርኮታል፣ ተባርኳል እኮ ይስሐቅ ባርኮታል። ግን የይስሐቅ በረከት የተቀበለበት መንገድ ትክክል ስላልነበረ ያዕቆብ ተጎዳ። ስለዚህ ወንድሙን አጣ። ያገኘውንም በረከት ደግሞ ተመልከቱ። አሁን በእግዚአብሔር ፊት በቀረበ ጊዜ ከእግዚአብሔር ለመቀበል የቻለው አታሎ ሳይሆን በእውነተኛ ማንነቱ ቀርቦ ነው። ልብ በሉ። ዛሬ ሲኛስ እንዴት ነው እስቲ በእግዚአብሔር ፊት የምንቀርበው? የሆነውን ሆነን ነው ወይስ ሌላ መልክ ይዘን ነው? እንፈትሽ፣ ራሳችንን እንመልከት። እውነተኛ የሆነ የእግዚአብሔር በረከት ልብን ታሳርፋለች። ሰውነቴም ድና ቀረች። ውስጣችን የሚቀር ወገኖቼ፣ በልተን የምንረካ፣ ጠጥተን የምንረካ፣ ለብሶን የሚሞቀን እንሆናለን። እውነተኛ ሲሆን የሚበዛ ነገር አይደለም፣ ጥቂቱ ነገር ልባችንን ያሳርፋል። ስለበዛ አይደለም፣ ያነሰው ነገር በህይወታችን ይትረፈረፋል። በእውነት የመጣ እጅግ ጥቂት ነገር ብዙ ነገር ይሆናል። በማጭበርበር በተለያየ አይነት መንገድ ያመጣናቸው የትኞቹም ነገሮች በዝተው ቢመጡ ግን ጥቂት ይሆኑብናል። ወንድሞቼ እጅግ ወዳችኋለሁ። እኔን ጨምሮ በዚህ ቃል ህይወታችንን እንፈትን፣ እንመልከት። ዛሬ በምንኖረው ህይወት ረክተን እየኖርን ነው? እንጠይቅ ራሳችንን። ካረካን የመጣንበት መንገዶች ወደኋላ ተመልሰን እንመልከት። የያዕቆብን ሁለቱን ህይወቱን ተመልከቱ። በይስሐቅ ፊት የነበረው፣ በእግዚአብሔር ፊት የነበረው፣ ያኛው እንዳከሰረው በዛ ህይወት እንዳላተረፈ ሲያቅ ቀጥታ በእግዚአብሔር ፊት ቀርበው በእውነተኛ ማንነት ሲቀርብ፣ እውነተኛ ነገር ለእግዚአብሔር ሲያቀርብ ድኖ ቀረ። ድነን እንቅር። በጌታ በኢየሱስም ድናችሁ ቅሩ። በጌታ በኢየሱስ ክርስቶስም እላለሁ፣ እናገራለሁ። በእውነተኛ ማንነት የሆናችሁትን ሆናችሁ ቅረቡ። ሌባም ከሆናችሁ ሌባ ሁኑ። ውሸታም ከሆናችሁ ያንን ይዛችሁ፣ አጭበርባሪ ከሆነ ያንን ይዛችሁ እግዚአብሔር ይለውጠዋል። ይዘን ስንቀርብ ያዕቆብ እኮ በጥሩ ማንነት አይደለም በእግዚአብሔር ፊት የቀረበው፣ አታላዩ በሚያታልለው ማንነቱን የቀረበው። እግዚአብሔር ሂድ አንተ አታላይ ነህ አላለውም። በእውነተኛ ማንነቱ መምጣቱ እግዚአብሔርን አስደስቶታል። ዛሬ እውነት በሆነ ማንነታችን እንቅረብ። እውነት ማንነታችን ውሸት ከሆነ፣ እውነት ማንነታችን ሌብነት ከሆነ፣ እውነት ማንነታችን ማጭበርበር ከሆነ በዛ እንቅረብ። እግዚአብሔር ይቀይረውና ትክክለኛ ልባችን የሚያርፍበትን የህይወት አቅጣጫ ያስይዘናል። በጌታ በኢየሱስ ክርስቶስም ዛሬ ይሁንልን። አምልኳችን እንዲህ በእውነት ከሆነ፣ በእውነተኛ ማንነት ከሆነ ወንድሞች ብዙ ነገር ልታዩ ትችላላችሁ። እንዴት ነው እግዚአብሔርንስ የምናመልከው? በእውነት እያመለክነው ነው? ተውት። የምንሰጠው ስጦታ ጭብጨባችን፣ እልልታችን፣ እልል በሉ ተብለን ነው። አጨብጭቡ ተብለን ነው። ስጡ ተብለን ነው። ውስጣችን በእውነተኛ ማንነት ያደረገውን አምልኮ ፈትሹ። እውነተኛ የምንለው ከውስጥ እኛ በትክክል የምናደርገው እንጂ ሰዎች ገፍተው አድርጉ ያሉን አይደለም። ተመልከቱ፣ ያዕቆብ እኮ እናቱ ገፍተው ያደረገው በረከት ነው ወደ ቤቱ የመጣው። እንዲያድርግ 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 ብለው ዛሬ እንዲያድርጉ ተብሎ የመጣው አይደለም። ውስጣችን አሁን ያዕቆብ ማንም አላለውም፣ እናቱ የለችም። ይሄ አሁን ከራሱን ያደረገው በእናቱ ተመክሮ ያደረገው ግን ምን እንደመጣበት አይተዋል። ወንድሞች ሆይ በሌላ አቅጣጫ ሊረዱን የሚችሉ ሌሎች፣ እናቱ አገልጋዩ ናት፣ አሳዳጊው ናት። ልትጠቅመው ነው ያደረገችው። በእርግጥ
ነገር ግን ትክክል ባልሆነ መልኩ የምትጠቅመው ጥቅም መልሶ እሱን አልጠቀመው። ዛሬም ብዙዎችን ህይወታችን ይህንን ይመስላል። እንዲህ አድርጉ በተባለው ነው። ውስጣችን ትክክል በሆነ ማንነት ራሳችን አምነን ብናደርግ በእግዚአብሔር ፊት በዚህ ብንቀርብ በእውነት ድነን የምንቀርበት በረከት በህይወታችን ይቀራል። ምንም የማይሸራረፍ ነገር በህይወታችን ውስጥ ይኖራል። የጨለማ ቁራጭ በህይወታችን አይኖርም። በጌታ በኢየሱስም ዛሬ ይሁንልን። በአዲስ ኪዳን ጊዜ ስለሌለኝ አጥራ አድርጌ ልናገር እንጂ ውስጤ እጅግ የሞላው ነገር በዚህ ዙሪያ በጣም ሰፊ ሐሳቦች አሉ። በሌላ ጊዜ ልመለስበት እችላለሁ። ሁለተኛ ከአዲስ ኪዳን ላይ ደግሞ ጌታችን ኢየሱስ ክርስቶስ የተናገረውን ክፍል አንድ ጨምርላችኋለሁ። ይህም ኢየሱስ ክርስቶስ ለዳኑ አይሁዶች የተናገረውን ነገር ልብ ብለን እንድንመለከት እፈልጋለሁ። በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ሄዳችሁ እናንተ እስከ ቁጥር 59 ድረስ ታነባላችሁ። ይህንን የምነግራችሁን በአግባቡ ብትፈጽሙ ተጠቃሚ ትሆናላችሁ። እስከ 59 ምዕራፍ 31ን እናንተ እስከ 59 ከአንድ ጀምሮ እስከ 59 አንብቡ። እኔ ምዕራፍ 31ን ከ31 ማነው 8 ይቅርታ ምዕራፍ 8 እናንተ እስከ 59 ከአንድ ጀምሮ እኔ እስከ ከቁጥር 31 ጀምሮ አነብላችኋለሁ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነት አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድስ እንኳን ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤቱ አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ። ነገር ግን ቃሌ በእናንተ አይኖርም፣ ልትገድሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አባታችን አብርሃም ነው አሉት። ኢየሱስ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣሁም። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልሰሙት ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። እኔ ግን እውነትን የምናገር ስለሆንኩ አታምኑኝም። በጣም የሚገርም የሚደንቅ ቃል። ይሄ እጅግ ሊያስተምረን ይችላል። በሁለተኛ ክፍል ቅድም ከብሉይ ኪዳን ያዕቆብን ሕይወት አየን። አሁን ደግሞ በአዲስ ኪዳን ጌታ ኢየሱስ ክርስቶስ ያመኑትን አይሁድ ነው። አሁን እዚህ ጋር ትኩረት እንድታደርጉ የፈለግኩት ክፍል ይሄ ነው። ኢየሱስ ያመኑትን አይሁድ ነው። እነኚህ አይሁዶች እኮ ኢየሱስን አምኖ የተከተሉ ናቸው። አይሁድ ሆነው ግን ኢየሱስን አምነዋል። ይመኑ እንጂ እነኚህ ሰዎች እምነታቸው እውነተኛ እምነት አይደለም። ኢየሱስ ደግሞ እውነተኛ እምነት እንዳልተከተሉ ስላወቀ ወደ እነሱ መጣና በእውነት በቃሌ ብትኖሩ ደቀ መዛሙርቴ ናችሁ አለ። እነሱ ደግሞ ምን አሉ? እኛ የአብርሃም ዘር ነን፣ ለአንድስ እንኳን ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ዛሬ ብዙ ወንድሞች እህቶችን ብትጠይቁ እኛ አምነናል፣ በጌታ ነን፣ ይህን እናውቃለን፣ እንደዚህ ሆነናል፣ ዳግመኛ ተወልደናል፣ የእግዚአብሔር ልጆች ነን፣ የማንደረድረው ነገር የለም። ልክ እነኚህ ያመኑ አይሁዶች ለኢየሱስ የመለሱትን መልስ እኛም ዛሬ
ብንጠየቅ ይሄንን ነው የምንመልሰው። በጣም የምንደረድራቸው ጥቅሶች አሉ። በጣም የምንናገራቸው ብዙ ነገሮች ይኖራሉ። የተስፋ ቃሎችን በሙሉ ልንዘረዝር እንችላለን። እንዲህ አይነት ትንቢት የተነገረልኝ፣ እንደዚህ አይነት ቃል የተገባልኝ፣ እንዲህ አይነት ሰው ነኝ እንላለን። ነገር ግን እነኚህን መደርደር እነኚህን መናገር እውነተኛ ያደርጋል ወይ? ታላላቅ ትንቢቶች ስለተነገሩልን እውነተኞች ልንሆን እንችላለን ወይ? ብዙ ቃሎችን ስላወቅን እውነተኛ መሆን እንችላለን ወይ? ይሄ ስላለን እውነት አለን ወይ? ይሄንን ራሳችንን እንጠይቅ። ታዲያ ጌታ ኢየሱስ ክርስቶስ ምንድን ነው ያላችሁ? እውነትማ በእናንተ ዘንድ ብትኖር እውነት አርነት ታወጣለች። አንድ ማረጋገጫ ሰጣችኋለሁ። እናንተ እውነተኛ ከሆናችሁ በጣም ጥሩ። የእውነት ባህሪ አርነት መውጣት ነው። እናንተ አርነት አልወጣችሁም ማለት። ለምንድን ነው አርነት ያልወጡት? ውስጣቸው ነፍሰ ገዳይነት አለ። እናንተ ልትገሉኝ ትፈልጋላችሁ አለ። ስለዚህ የአብርሃም ዘር አይደለም። አብርሃምን ብትከተሉ ኖሮ አብርሃም እንዲህ አላደረገም። እናንተ ግን ከአባታችሁ ከዲያብሎስ ናችሁ። እሱ ከመጀመሪያ ዲያብሎስ ምንድነው? ሐሰተኛ ነው፣ ነፍሰ ገዳይ ነው አለ። ዛሬስ እኛ ምንድነው? ውስጣችን ምንድነው? አምነናል። አዎ እነሱም አምነዋል። የአብርሃም ልጆች ነን ብለዋል። አዎ እኛም የእግዚአብሔር ልጆች ነን እንላለን። የእግዚአብሔር ልጅ ከሆንን አርነት እንደወጣ ሰው እውነት በእርሱ ዘንድ እንዳለ ሰው ነን። አርነት ከወጣን እውነት የምትሰራው ነገር የመጀመሪያ እውነት ስራ አንድ ሰው እውነት እንዳለው በውስጡ የምታውቁ ያ እውነት ያለው ሰው አርነት የወጣ ሰው ነው። አርነት ከወጣን ደግሞ ይሄ በህይወታችን ውስጥ የሚታይ ፍሬ ነው የሚታየው። ቀደም እንደነገርኳችሁ ያዕቆብ ሰውነቱ ድና ቀረች፣ እኛም ሰውነታችን ድኖ ይቀራል። እውነተኛ የሆነ አምልኮ ውስጥ ስንገባ የማያቋርጥ አንዴ ወጥቶ አንዴ የሚገባ ነገር የለንም። ህይወታችን በፈተና ቢሆን ህይወታችን በመከራ ቢሆን በምንም ውስጥ ብናልፍ በእውነተኛ በረከት በእውነተኛ አምልኮ ህይወት ውስጥ ካለፍን አይቀያየርብንም። ታዲያ ምን ሆነ? እሱን ሊከሱ ፈለጉ። ጭራሽ እሱን ሊናገሩት ፈለጉ። እኛ አባታችን አንድ ነው፣ አንተ ከዝሙት ነው የመጣኸው አሉት። ጭራሽ ወደ ጊዜ ተመልከቱ። ውስጣቸው ያመኑት እንዲህ እየተጠራጠሩት ነበረ ያምኑት የነበረው። አባታችሁ ከዲያብሎስ ናችሁ አለ። የአባታችሁን የዲያብሎስን ስራ፣ እሱ ነፍሰ ገዳይ ነው፣ እናንተም ልትገሉኝ ትፈልጋላችሁ። ወረድ ብላችሁ ክፍል ውስጥ ስታነቡ ሊመቱት ሊወግሩት ድንጋይ ሲያነሱ እንመለከታለን። ውስጣቸው ያለው ነፍስ የሚገድል ነው። ዛሬኛስ ነፍሰ ገዳይነት ወንድሞች ሆይ በአካል ስጋን መግደል ብቻ አይደለም፣ ጥላቻ። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሞቻችንን የምንጠላ ከሆነ ነፍሰ ገዳይ ነን። ጥላቻ ውስጣችን ካለ በምንም ሚዛን ሂዱ ማምለክ አንችልም። እውነት በእኛ ውስጥ የለም። ስለዚህ በእውነት እያመለክን ጥላቻን ይዘን እናመልካለን ብንል አይሆንም። ስለዚህ በእውነትና በመንፈስ ነው የምናመልከው ካን በእውነት አመልክ ያለው ብለን አምልኳችንን መፈተሽ ከተገባን ጥላቻ ውስጣችን ካለ አንዲት ጥላቻ ካለች አምልኳችን እውነተኛ አይደለም። እኛም ራሳችን እውነተኞች አይደለንም። አርነት አልወጣንም። ሩቅ አትሂዱ። ጥላቻ ብቻውን ይበቃል። ውስጣችንን እንፈትሽ፣ እንመልከት። እንዴንን ወገኖቼ መጽሐፍ ቅዱስ በዚህ ላይ በጣም በሰፊው የሚዘረዝራቸው ሐሳቦች አሉ። ይህን ክፍል በደንብ ይዩት። እኛስ በዚህ አቅጣጫ ራሳችንን ቃኝተናል። ስለዚህ ሰብሰብ እንበል። ታዲያ እንዴት አድርገን እውነተኞች እንሁን ለሚለው ልክ እንደ ያዕቆብ የሆነውን ሆነን በእግዚአብሔር ፊት እንቅረብ። የሆነውን ሳናስመስል መልካችንን ሳንቀይር ለታይታ ሳናደርግ ምናመልከው ለሰዎች አይደለም፣ ምንጸልየው ለሰዎች አይደለም፣ ሰዎች እንዲያዩን አይደለም። አምልኮ ስታይል የለውም። ወደፊት እመጣበታለሁ በዚህ ዙሪያ ላይ ያለውን። አሁን ግን የሆነውን ሆነን መቅረብ አለብን። ብዙ ሰዎች እውነትን ይፈልጋሉ። እውነትን ማን ያሳየናል ይላሉ። እውነት የምትፈለግ ስለሆነች ሰው እውነተኛ ለመሆን እውነት የሆነውን ጌታ ኢየሱስን በህይወቱ ሊኖር ይገባል። ብዙ አማኞች ኢየሱስን ተቀብለናል ይላሉ።
ነገር ግን የተቀበሉት ኢየሱስ በውስጣቸው ሊኖር ይገባል። አንድ ልንገነዘበው የሚገባን ነገር አለ። ኢየሱስን መቀበልና የተቀበልነውን ኢየሱስ በውስጣችን ማኖር የተለያዩ ናቸው። ብዙዎቻችን ተቀብለናል። የተቀበልነው ኢየሱስ ግን በውስጣችን ሊኖር ይገባል። ኢየሱስ በውስጣችን ሲኖር የኢየሱስ ሕይወት በሕይወታችን መገለጥ ይጀምራል። የኢየሱስ ሕይወት በሕይወታችን ሲገለጥ ያ ደግሞ የሚታይ ይሆናል ማለት ነው። በጌታ በኢየሱስ ስም ዛሬ ማታ ጸልያለሁ ለእናንተ። ይህንን ቃል የምትሰሙ በዓለም ሁሉ ላላችሁ በጌታ በኢየሱስ ክርስቶስ ስም የክርስቶስ ሕይወት በሕይወታችሁ ይገለጥ። በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ደግሜ እላለሁ፣ የክርስቶስ ሕይወት በሕይወታችሁ ይገለጥ። እውነተኛ የሆነ ማንነት፣ እውነተኛ የሆነ የክርስቶስ ሕይወት በስጋችሁ ተገልጦ ይታይ። ሰውነታችሁ ድና ትቅር። እውነተኛ በረከት ወደ ቤታችሁ፣ ወደ ኑሯችሁ፣ ወደ ትዳራችሁ ይግባ በጌታ በኢየሱስ ስም። ይህ በሚሆንበት ጊዜ በምታመልኩበት በዚህ እውነት ባመለካችሁ ጊዜ የማያቋርጥ ሰላም፣ እረፍት፣ ደስታ በአምልኮ መንፈስ ውስጥ ወደ እናንተ ይለቀቅ። ተባረኩ። ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ጌታ ቢፈቅድ በሕይወት ብንኖር ነገ ደግሞ በመንፈስ ስለማምለክ የሚለውን የመጨረሻ እንዴት እናመልካለን በሚለው ሐሳብ ስር ያሉትን እንመለከታለን። ለዛሬው እዚህ ላይ እናበቃለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩልኝ። በጌታ በኢየሱስ ስም አሜን።